አሳልፌ በሆን ነው ያችን ቀን በትዕግስት ባሳልፍ ነው። እናቴ እኮ አታርግ ብላኝ ነበረ። አባቴ ይህን አታርግ ይለኝ ነበረ። ወንድሞቼ ጓደኞቼ አታርግ፣ ከዚህ ነገር ውጣ፣ ተው፣ አንድ ቀን መንግስት ያስራል ይሉኝ ነበረ። ግን እምቢ ብያቸው ይኸው ዛሬ እንደዚህ ሆንኩ የሚል ሰው ያጋጥመሃል። ቴንክስ ሶ ማች ሃይሚ። ስለዚህ ወንድም እህቶቼ የእያንዳንዱ የየዕለት እንቅስቃሴያችሁ ላይ በየቀኑ በምታደርጓት ነገር ህይወታችሁ ላይ ትዕግስት፣ ህይወታችሁ ላይ ፈጣሪያችሁ ጋር የምትገናኙበት፣ ጌታችሁን የምታመልኩበት፣ እናት አባታችሁን የምታከብሩበት ቀን መሆን አለበት። የእያንዳንዱ ወንጀል ጥፋት ዛሬ የምታደርገው ነገር ነው። አንተ ዛሬ እየሰራ ያለው ነገር፣ አንተ እየሞከርክ ያለው የቢዝነስ ሲስተም የሆነ ከወንጀል ጋር የተገናኘ ነገር ከሆነ ወንድሜ አቁሙ፣ ዛሬ ይቅርብ። እኔ ከኔ ተማር። ነገ የምታመጣው ብር ፌክ ዶክመንት በመስራት ግለሰቦችን በማጭበርበር መንግስትን በማጭበርበር በሙስና በተለያየ ነገር ውስጥ መስመር አስተካክለ እየሰራ ከሆነ ትረስት ሚ you have to stop it። አቁሙ፣ አይጠቅምህም። እርግጠኛ ሁኜ ነው የምነግርህ። በሰላማዊ መንገድ ያን ነገር ታመጣዋለህ። the matter of time። thank you መሊካ። the matter of time የሰዓት ጉዳይ ነው፣ የጊዜ ጉዳይ ነው እንጂ ያንን ዛሬ በመጥፎ ልታመጣ ያሰብከውን ገንዘብ በሆነ ሰዓት ታመጣዋለህ። thank you true። በሆነ ሰዓት ወንጀል ሰርተ እኔ የሆነ ቢዝነስ እየሰራው ነው፣ ግን ያው የሆነ 50% 70% ህጋዊ ነው፣ 30% የሆነ ነገር አለው ምናምን የሚል ሰው ያጋጥመኛል ብዙ ጊዜ። ትረስት ሚቶ 1% ህገወጥ ካለበት እዛ ቢዝነስ አቁሞ ይቅርብህ፣ አቁሞ ዋጋ ያስከፍልሃል። ያ ነገር ዋጋ ያስከፍልሃል። በህይወትህ ነገ ዋጋ የሚያስከፍልህን ነገር ዛሬ አትሞክረው። በህይወትህ ወደ ወንጀል ወደ እስር የሚወስድህን ነገር አትሞክረው። በተቻለ መጠን 100% ሪል ቢዝነስ ካልሆነ አትግባበት፣ አትስራው፣ አትሞክረው። እርግጠኛ ነኝ ዋጋ ሊያስከፍልህ ይችላል የሆነ ሰዓት ላይ። ሶ ድሮፕ ኢት። መንሱር እኔ እኮ በዚህ ሰዓት ውጪ ብሆን እንደዚህ ባደርግ እንደዚህ ብሆን፣ ግን መሆን አይቻልም። እዛ ቦታ ወርዲ ፍርድ ከተፈረደብህ ፍርድህን ጨርሰ አሞክሮህን ጨርሰ ነው የምትወጣው። ያው ሌላ ሰው ሆነ ነው የምትወጣው ማለት ነው። ታንኪ ብርቱ። ስለዚህ ያ ቦታ ያ ነገር ውስጥ ያልገባችሁ ሰዎች ዛሬ ምንም ነገር እየሰራኸው ያለው ቢዝነስ ከህገወጥ ነገር ጋር ተገናኝቶ መንግስት አውቆብህ ካልሆነ እስካሁን ድረስ ያንን ቢዝነስ አትቀጥለው። በቃ አቁሞ። አልታወቀብህም፣ you are lucky። የታወቀህ ቀን ግን ዋጋ ያስከፍልሃል። ትረስት ሚ ዋጋ ያስከፍልሃል በጣም። እኔ እዚህ ሚዲያ ላይ መናገር የማልፈልገው ነገር ነው የሚያጋጥመህ። የማይናፍቅህ ነገር የለም ወንድሜ። እዛ ስትገባ ሚስ የማታደርገው ነገር የለም። ምንም የማይመስል ነገር ሁሉ እዛ ስትገባ ይመስልሃል። ሶ ያንን ቢዝነስ ሌጋል ወይ ልታመጣው ትችላለህ፣ ግን ማተር ኦፍ ታይም። እኔ ቅልንጦ አግኝቼውና ጥሩ ትምህርት ሰጠው። ቴንክ ሶ ማች። ስለዚህ ወንድም እህቶቼ እያንዳንዱ የየዕለት እንቅስቃሴያችሁን በጥንቃቄ ኖሩበት። የእያንዳንዱ የዕለት እንቅስቃሴያችሁ ከወንጀል ጋር የተገናኘ ከሆነ ከዛ ነገር ራቅ። ባይዘው የአንድ ነገር ማወቅ ያለባችሁ የሆኑ ጓደኛችሁ ከእናንተ ጋር የሚኖር ከእናንተ ጋር የሚጠጣ ከእናንተ ጋር አብሮ የሚበላ ምናምን የሆነ መጥፎ ወንጀል ውስጥ ካለ አንተ የሱ ጓደኛ ሆነ አብረህ የተንቀሳቀስክ ከሆነ ያ ነገር አንድ ላይ ልትያዝ ትችላለህ። ዘ ሴም ዴይ ተጣርቶ ንጹህ መሆን እስኪቆይ ድረስ ግን ያው ትቆያለህ። ህገወጥ ነገር ላይ ተሰማርቶ ያለ ሰው ጓደኛ ካላችሁ በተቻላችሁ መጠን
አቁም በሉት። እምቢ ካላችሁ ግን ራቁት ያን ሰው። ምንም ነገር ወደ ወንጀል የሚወስድህ ነገር ተጠያቂ የሚያደርግህን ነገር መሞከር የለብህም። ከዛ ህይወት ራቅ። ቢኮዝ ዋጋ ያስከፍልሃል። ዛሬ ቢያልፍ ነገ ግን ይመጣብሃል። በስጋት ነው የምትኖረው። ስለዚህ ወንድም እህቶቼ ዛሬን ጠዋት እስከ ማታ ድረስ በምትሰራው ስራ ከጌታ ጋር ያለህ ነገር እንደገናም ደግሞ አንተ በምትኖረው የኑሮ አኗኗር ትግስት ህይወት ውስጥ አድርገው። በጣም ብዙ ኢትዮጵያውያን ብዙ ወዳጆቼ እዛ ቦታ ላይ አይቻለሁ። መንሱር እቺን ነገር በትግስት ባሳልፋት ኖሮ ቴንክ ዩ ናሆም መንሱር እቺን ቀን ብተው ኖሮ እኮ ይሄ ሁሉ አይመጣም ይሏል። ያው ታውቃላችሁ እዛ ቦታ ስትገናኝ የልቡን ነው ሰው የሚያወራ፣ ከአንጀቱ ነው የሚያወራ። ኢንተርቪው ካረኳቸው ሰዎች በብዛት እሺ ምንድነው ምን ተማርክበት ምንስ ብታደርግ ነበር እዚህ ውስጥ የማትገባው ብለህ ስትጠይቀው ታግሼ በሆን ኖሮ ያቺን ቀን አልፊያት በሆን ኖሮ ስንት ስራ መስራት እየቻልኩ ይሄን ስራ ባልሰራ ኖሮ ይሄንን ነገር ባልለው ኖሮ እኮ እንደዚህ አይለኝም ነበር፣ ይሄን ባላደርግ ኖሮ እኮ እንደዚህ አይሆንም ነበር። ግን ካለፈ በኋላ ነው። አንተ ግን ያን እያደረግክ ስላልሆነ ዛሬ ላይ ትምህርት እንድታገኝ ነው እየነገርኩ ያለሁት። ስማርት ሰው ብሎ ማለት ጀንትል ሰው ብሎ ማለት ከሚሰማው ነገር ወይንም ደግሞ ከጓደኛው ስተት የሚማር ሰው ነው። ካንተ ስተት ሰው መማር የለበትም። ከምትሰማው ነገር መማር መቻል አለበት። ከምታየው ነገር መማር መቻል አለበት። ኮሜንት ቴንክ ዩ። ካየኸው ነገር መማር መቻል አለበት። በታሪክ ከምትሰማው ነገር መማር መቻል አለበት። አንተ ላይ መድረስ የለበትም ብዬ ነው የማምነው እኔ። ስለዚህ ወንድሞቼ ሰው ከናንተ ሳይሆን ከጓደኛ እና ከሰማው ነገር መማር ስላለብን ዛሬ እየነገርኩ ያለሁት በህይወት ትግስትን ንግግርን የምትናገረው ንግግር ዋጋ ያስከፍልሃል። እቺ ምላስ በጥርስ በዚህ ሁሉ ተከባ በሰላም እዛ ውስጥ እየኖረች አንተን ግን ዋጋ ታስከፍልሃለች። ትግስት ማጣት ዋጋ ያስከፍልሃል። መጥፎ ንግግር ዋጋ ያስከፍልሃል። ስለዚህ ወንድሞቼ የመጀመሪያው በህይወታችሁ መታገስን ልመዱ። በእርግጠኝነት ያልፋል። በእርግጠኝነት እስከዛሬ የተቸገርከው በላይ አትቸገርም ከዚህ በኋላ። ስለዚህ ከወንጀል ራስህን አጽዳ። ከጥፋተኝነት ራስህን ጠብቅ። ክፉ ከመሆን ራስህን ጠብቅ። በጣም ብዙ ሰዎች በተፈጥሯቸው ክፉ ሰው ያጋጥማቸዋል። ክፋቱ ደግሞ ወደ አክሽን ይሄዳል። አክሽኑም ከየት ነው የሚጀምረው? ይኸው ከኮሜንት ይጀምራል። ክፉ ሰዎች ዝም ብሎ ይሳደባሉ። ክፉ ስለሆኑ ነው እኮ። በአካል ቢያገኙ ደግሞ የሆነ ወንጀል መፈጸም ይፈልጋሉ። ያው እነሱም እስር ቤት ይገባሉ ማለት ነው። ሌላቸው የፈለግኩት ከክፋት ራሳችሁን ጠብቁ። ትዕግስት ከማጣት ራሳችሁን ጠብቁ። ከንግግር ራሳችሁን ጠብቁ። ያልፋል። ሁሉም ጭንቀት ዛሬ ያለበት ሁኔታ ያልፋል። ያንተ መከራ ያልፋል። እርግጠኛው ነው የምነግርህ። ያንተ ችግር ዛሬ ያለህበት በጣም ትንሹ ችግርህ ነው ከሌላው ሰው ጋር በምታወዳደርበት ሰዓት። ስለዚህ ነገ ሌላ ቀን ነው። ነገ አዲስ ቀን ነው። ዛሬ ዊኬንድ ነው። ያው ብዙ ጊዜ ዊኬንድ ላይ የምናደርገው ነገር እናታችን ጋር አባታችን ጋር የምንደውልበት ቀን ነው። በፊትም የማደርገው ነገር ስለሆነ ይህንን እዚህ ኢትዮጵያ ውስጥ ያላችሁ ሰዎች እናትህ በህይወት ካለች ኮል ሄር፣ ደውልላት።
ሰርፕራይዝ አርጋት እስቲ እወድሻለሁ ማሚ ብለህ ቤተክርስቲያን ሄደህ ካላወቅህ ባለፈው እሑድ ካልሄድክ ዛሬ ሂድ ጸልይ። ቤተክርስቲያን ስትሄድ ነው ትዕግስተኛ ሰው የምትሆነው። መስጊድ ስትሄድ ነው ትዕግስተኛ ሰው የምትሆነው። ከእናት አባትህ ጋር ጥሩ ነገር ሲኖርህ ነው ትዕግስተኛ የምትሆነው። ትዕግስት አለመኖር ደግሞ ህይወትህን ያበላሸዋል። ትዕግስት ማጣት ደግሞ ህይወትህን ያበላሸዋል። ስለዚህ ወንድምቶቼ በህይወታችሁ መከናወን ከፈለጋችሁ፣ በህይወታችሁ ስኬትን ከፈለጋችሁ፣ በህይወታችሁ መለወጥን ከፈለጋችሁ ሩል ነምበር 1 በጣም ትዕግስተኛ ሁኑ። ሩል ነምበር 2 ሃይማኖታችሁ ላይ ጎበዝ ሁኑ። ሩል ነምበር 3 እናት አባታችሁን አክብሩ። እነዚህን የህይወት ተመክሮ ሁሌም ላይፍ ላይ ካረግ ትረስት ሚ በጣም በአጭር ጊዜ ውስጥ ለውጥ ታያለህ። የሆነ ነገር ሲቀየር ታያለህ። የሆነ ለውጥ ቤት ስገባ ታያለህ። ኢትዮጵያዊ ሆኖ ሃይማኖት የሌለው ሰው የለም። ኢትዮጵያዊ ሆኖ ይኸው ወርቅ በእሳት ይፈተናል ይላል። ዛትስ ትሩ። ከአፈር ውስጥ አያቸዋል። ወርቅ ሌላ ነገር እኮ ሆኖ አይደለም፣ ታች ነው ያለው። ከዛ ወጥቶ ደግሞ ወርቅ ሆኖ ይሸጣል፣ ብር ይሆናል። you know still you are of course I'm from መቶ ፓስተር ሆንክ። በቃ ይሄ ፓስተር መሆን አይጠበቅብህም። እውነት ነው። ፓስተር ወንጌል ይሰብካል። ጳጳስ ደግሞ ወር ደግሞ ቄስ ኦርቶዶክስን ይሰብካል። ሼህ ኡስታዝ ደግሞ እስልምናን ይሰብካል። እሱ የእምነት ጉዳይ ነው። እነዚህ ሶስቱም ግን ህይወታችሁ ላይ ትዕግስት እንዲኖራችሁ ነው የሚሰብኳችሁ። በኦርቶዶክስ እምነትም በሙስሊም በፕሮቴስታንትም ብትሄድ መታገስን ትልቅ ቦታ ነው የሚያስ አሰብሩ ባደል ኸይር ይላል በአረብኛው በቁርአን ላይ እኛም ራሱ። ስለዚህ ወንድሞቼ ታገሱ። ኤቭሪቲንግ ኢዝ ፓስት፣ ያልፋል። የማያልፍ የማይቀየር ምንም ነገር የለም። ችግር ላይ ነዛር የስ ነገ ግን ይሄ ሁሉ ችግር ያልፋል። ይህን ችግር ለመፍታት ብለህ የምታደርገው ጥፋት ደግሞ ዋጋ ያስከፍላል። you have to take care. you have to take care. እሺ አንዴ ፖስት ያደረኩት ቪዲዮ እስቲ ይውልኝ። አንዴ አሁን ፖስት ያደረኩት ቪዲዮ thanks so much። ስንት ሰው ነው? ዩኒቨርሲቲ ላም ፍሮም መቱ። oh really welcome. you know እስቲ ማነች እስቲ I don't know let me follow you። አላወኩም ግን ይኸው ፎሎ ላድርግ። for sure አውቃለሁ ብዬ አስባለሁ። እስቲ አሁን ፖስት ያደረኩት ቪዲዮ ስንት ሰው አይቶታል? እናንተም ኮሜንት አድርጋችሁ ውጡና እዚህ ጋር ስንት ሰው እንዳለ ነገሩ። የሚገርም ሁኔታ ሽቶ አይፈቀድም። Please don't call me. Oh my God. ለምን ሆን ብሎ ነው የሚደውለው አንዳንድ ሰው? መተው ነገሬን ከተተው መተው ምንድነው? አሪፍ ነበር። መተው ነገሬን ከተተው። ጀግና ሰው ማለት ጉልበት ሳይሆን ትዕግስት ያለው ሰው ነው። ዩሲ ከባድ ንግግር ነው። ይሄ ከባድ ንግግር ነው የተናገርከው። መተው ነገሬን ከተተው። ጀግና ሰው ብሎ ማለት ታግሶ ያለፈ ሰው ነው። this is real thought ዶምቦ
እስቲ ኮሜንት አድርጉልኝ። ስንት ሰው ነው አሁን ፖስት ያደርኩትን ቪዲዮ ያየው? 10,000 አልገባም? 10,000 አልገባም? እዚህ ገብቶ የወጣ ሰው 30,000 ሰው ነው የሚያሳየኝ። 10,000 አልገባም? እስቲ ንገሩኝ። 20,000 ሪሊ 20,000 ቪው 20,000 ዋው ናይስ። ዝም በል። ለምንድን ነው ዝም የምለው ወንድሜ? ያለችን እሷ ነች እኮ። ዝም ማንም ሰው ዝም ሊያስብልህ አይችልም። ግን የምትናገረው ነገር ምንድን ነው ነው? አሁን እኮ እያወራን ያለ ነው እሱ ነው። ዋጋ ያስከፍልሃል የምትናገረው ነገር። ሶ ቢ ሲሪየስ ፎር ዩር ላይፍ ነው። የደሃ አባት ቴንክ ዩ በጣም በጣም ለብዙ ሰው ምንም ጥያቄ የለውም። ያው ታውቃላችሁ ሰው እንደዚህ አይነት ነገር መናገር አሽቃበጥክ ምናምን ስለሚባል አይናገርም እንጂ ፈጣሪ ይመስገን በጣም ለብዙ ሰው ህይወት ሆነናል። ለብዙ ሰው ሀሳብ ተስፋ እንዲሆን ሀሳብ ሰጥተን ህይወቱ ተቀየረ ሰው ብዙ ሰው አለ። በጣም ብዙ ሰው ፋይናንሻሊ በ1,000 10,000 100,000 2,000 ሰፖርት ተደርጎ በጣም የብዙ ሰው ህይወት ተቀይሯል። ታውቃላችሁ እናንተም በየአመቱ ከ50 በላይ እናቶች ምጣድ፣ ጤፍ፣ የጤፍ መግዣ ብር በየአመቱ ታውቃላችሁ። ይሄንን ቪዲዮዎችን አይታችኋል። ያው በቲክቶክ ታሪክ የመጀመሪያ ገንዘብ ሶሻል ሚዲያ ላይ ታውቃላችሁ። የመጀመሪያው ቻሌንጅ እኔን የጀመርኩት ታውቃላችሁ። ግን ምንድነው የኛ ሰው ረሺ ነው። የሰው ልጅ ይረሳል። የሰው ልጅ ይረሳል። ግን አንተ መልካም ሁን፣ አንተ ጥሩ ሁን፣ ለራስህ ለህሊና መልካም ሁን። ክፉ ሰው አለመሆንህን ውስጥህ ያውቀዋል። ክፉ ሰው አለመሆንህን ደግሞ አጠገብህ ያለ ሰው፣ በቅርበት ያለ ሰው፣ በአካል ያየ ሰው ሊያውቅ ይችላል። ወንድምቶቼ በቲክቶክ በሶሻል ሚዲያ በፎቶ አሁን እኔ እንኳ በምናገረው ንግግር ደስተኛ የማይሆን ብዙ ሰው አለ። ይሄ በቃ ምንድነው ብለህ ብታስብ በቃ የሰው ልጅ ደስ የሚለው እኔ ሰው ብሰድብ ደስ ይለዋል። ከዚሁም ከሚያይኝ ሰው ውስጥ እኔ ብሔር ብሰድብ ደስ ይለዋል። ለምንድነው ያ ደስ የሚለው? አንደኛ እኔ ሰው ጥሩ ሰው ማየት የማይፈልግ ሰው አለ እኮ በተፈጥሮ ዝም ብሎ ምንም እኮ አይጠቅመውም። ያን ሰው እኮ አያውቀውም። ያን ሰው አንድም ቀን አግኝቶ እኮ አናግሮት አያውቅም። ግን ሁሌ ስለዛ ሰው ክፉ ሲያወራ ትሰማለህ። ሁሌ ስለዛ ሰው መጥፎ ነገር ሲያወራ ትሰማለህ። ጊቭ ሚ ኤቪደንስ። ለምንድን ነው ይሄን ሰውዬ የጠላኸው? ምን አደረገ? ምን በደለ ብለህ ብትጠይቀው ትረስት ሚ በቃ ዝም ብሎ ያስጠላኛል ይላል። እንዴት ነው ሰው ዝም ብሎ የሚያስጠላ? ጤነኛ አይደለህም ማለት ነው እኮ። እንደዚህ ከሆነ you have a problem ማለት ነው እኮ። ሰው ሕክምና ያስፈልግሃል ማለት ነው። ሰው ሆኖ ሰው መጥላት ጥሩ አይደለም። ምን ይጠቅማል? ስፔሻሊ የማታውቀውን ሰው በአካል ያን ሰው ብታገኘው እኮ ያን ሰው በጣም ልትወደው ልታከብረው ትችላለህ። ወንድምቶቼ በጣም 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 ክፉ መሆን የሚጀምረው ከኔጌቲቭ ኢነርጂ ነው። ክፋት የሚጀምረው ኔጌቲቭ ኢነርጂ ውስጥ ነው ያለው። ኔጌቲቭ ኢነርጂ ሁሌ አእምሮህ ላይ እየበዛ ሲሄድ ክፉ መሆን ትጀምራለህ። ክፉ መሆን ስትጀምር ደግሞ ምንም በማታውቀው ነገር ይሄው እዚህ ላይ እንኳን ኮሜንት የምታዩት ሰዎች አሁን እኔ አንዱን አስገብቼው ለምንድን ነው እንደዚህ ያልከው ብትለው በቃ ሊያይ አይፈልግም። ምንም እኮ ጥፋት አጥፍተህ አይደለም። ምንም ቼክ ብታደርገው ደግሞ 100 ሰው ነው ፎሎ የሚያደርገው። በጣም ነው የሚገርመኝ። ፌስቡክ ላይ ፎቶ ፖስት አድርገህ የሆነ ጥሩ አባባል ከላይ ጽፈህ ኔጌቲቭ ኮሜንት የሚጽፈውን ሰው ስታየው 99.9% ፌክ አካውንት ነው። ወይ 500 ሰው ወይ 1000 ሰው ነው ፎሎ የሚያደርገው። እውነት የራሱን ቪዲዮ ፖስት የሚያደርግ ሰው፣ እውነት ተስፋ ያለው ሰው፣ እውነት ነገ ከነገ ወዲያ የሆነ ነገር የሚያስብ ሰው መጥፎ ነገር አይጽፍም።
ኔጌቲቭ ኮሜንትም ጽፈህ ታየው። ቴንክ ዩ ራህመቱ ቴንክ ዩ። አንዴ መጥፎ ነገር ቢኮዝ መጽሐፍ እኮ የምትጀምረው አስተሳሰብህ ከአስተሳሰብ ነው የሚጀምረው። ኢትዮጵያዊ ቴንክ ዩ። ከአስተሳሰብህ ነው የሚጀምረው። ባይዘው አስተሳሰብህ መጥፎ ሲሆን መጥፎ ኮሜንት መጽሐፍ ትጀምራለህ። መጥፎ ኮሜንት መጽሐፍ በምትጀምርበት ሰዓት ደግሞ እየቆየ ንግግርህም ክፋት ይሆናል። ምን ነው ኔጌቲቭ ኢነርጂ ይበዛል ውስጥ። ኔጌቲቭ ኢነርጂው በበዛ ቁጥር ኔጌቲቭ ኢነርጂዎች ውስጥ በበዛ ቁጥር ምን ይፈጠርብሃል? ወደ ክፋት ይቀየርብሃል። ክፋት ደግሞ ውስጥ በበዛ ቁጥር ታውቃላችሁ በመጽሐፍ ቅዱስ ክፋት ምን ያክል በቁርአን ምን ያክል ከባድ እንደሆነ። ክፉ ሰዎች ናቸው ወንጀል የሚፈጽሙት፣ ከፍተኛ ወንጀል የሚፈጽሙት። ክፉ ስትሆን ምንም ነገር ለማድረግ ወደ ኋላ አትልም። ኔጌቲቭ ኢነርጂ ውስጥ ሲበዛ አመለካከት ውስጥ መጥፎ ነገር ማሰብ ሲጀምር ወደ ክፋት ትሄዳለህ። ወደ ክፋት ስትሄድ ደግሞ የሰውን ህይወት የሚያበላሽ ነገር ታደርግና ያንተም ህይወት ይበላሻል። ስለዚህ የመጀመሪያው ፖይንት መሆን ያለበት ምንድነው? ኔጌቲቭ ኢነርጂ አውጡ ከውስጣችሁ። ፈጣሪ ምስክሬ ነው። ኔጌቲቭ ኢነርጂ ውስጥ ነው በሽተኛ የሚሆነው፣ ውስጥ ነው የሚቃጠለው፣ ውስጥ ነው የሚረበሸው። ሁሌም ሰላም አይኖርህም እኮ። ዝም ብለህ ትናደዳለህ። የሆነ ሰው ስታይ፣ የሆነ ሰው የሆነ መልካም ነገር ሲያወራ ስትሰማ ዝም ብለህ ትናደዳለህ፣ ዝም ብለህ ትበሳጫለህ። ያን ሰው አግኝተህ የሆነ ነገር ልትለው አትችልም እኮ። ያ ሰው ደግሞ ጥፋተኛ ሆኖ አይደለም። እንደዚሁ ዝም ብለህ ያን ሰው ስላየህ ብቻ በኔጌቲቭ ኤነርጂ ትሞላለህ። በኔጌቲቭ ኤነርጂ ደግሞ በተሞላህ ቁጥር ህይወትህ ወደ ክፋት ይሄዳል ማለት ነው። ህይወትህ ወደ መጥፎ ይሄዳል ማለት ነው። ክፉ ሰዎች በዚህ ምድር ላይ ውስጣቸው ሰላም የለም። ወንድም እህቶቼ፣ በድህነትም ውስጥ ኖርክ፣ በሀብት ውስጥም ኖርክ፣ ውስጥ ሰላም ከሌለ ህይወትህ ባዶ ነው። ሰላም የሌለው ሰው፣ ደስታ የሌለው ሰው፣ በክፋት የተሞላ ሰው ፈጣሪ ምስክሬ ነው በጭንቀት ነው ሁሌም የሚያሳልፈው። ብር ቢኖረው፣ ቤት ቢኖረው፣ መኪና ቢኖረው፣ የፈለገ ነገር ቢኖረው ክፋት ውስጡ ስላለ፣ ኔጌቲቭ ኤነርጂ ውስጡ ስላለ ውስጡ ሰላም የለውም። ስለዚህ ክፋት ደግሞ የሚጀምረው የመጀመሪያዋ ጉዳይ ከክፋት የምትጀምረው ምንድነች? ኔጌቲቭ ኤነርጂ ነው። ስለዚህ ከኔጌቲቭ ኤነርጂ ውጡ። ኔጌቲቭ ኤነርጂ ፈጣሪ ምስክሬ ነው ይጎዳሃል። ኔጌቲቭ ኤነርጂ ፈጣሪ ምስክሬ ነው ብዙ ነገርን ያበላሸዋል፣ ወደ ክፋት ይወስዳል። ባይዘው እኔ እዛ ያለው የፕሮቴስታንት እምነት ተከታዮች ስለ ወንጌል ያወራሉ፣ ይሰብካሉ፣ ብዙዎችን መጽሐፍ ቅዱስ ያነባሉ። የኦርቶዶክስ እምነት ተከታዮች እንሰማለን ቁጭ ብለን። ሙስሊም ቁርአን ይቀራል እንሰማለን ቁጭ ብለን። አንድ የወንጌል የሚሰብክ ሰው እዛ ውስጥ ስለ ክፋት ሲናገር፣ ስለ ክፉ ሰዎች ሲናገር ከመጽሐፍ ቅዱስ እያስጣቀሰ ሲያወራ የነበረውን ነገር ጽፌዋለሁ። እጅግ በጣም ከባድ ነው፣ እጅግ በጣም። ስለዚህ ወንድሞቼ ክፋትን ከኔጌቲቭ ኢነርጂ የሚመጣውን ክፋት ወደ ሌላስ ጥያቄ አለ? ጥያቄ አለ ወይ? መልእክት ወንድሞቼ፣ የሁሌም የህይወት ተሞክሮ ማድረግ ያለባችሁ በሴትም በወንድም ትዕግስት ማጣት ህይወትን ያበላሸዋል። ትዕግስት ማጣት ወደ እስር ይዳርጋል። ትዕግስት ማጣት ከብዙ ሰዎች ጋር ብዙ ነገሮችን ያበላሸዋል። በጣም ብዙ ሰው ሪፖስት እያደረጋችሁ ነው፣ የኔን ቪዲዮ የኔን ላይቭ ሼር እያደረጋችሁ ነው፣ ታብታብ እያደረጋችሁ ነው። አይ ሪሊ አፕሪሺየት። ጊፍት እየሰጣችሁኝ ነው ወንድሞቼ። ጊፍት ብዙ ነገር ሆኖ አይደለም። የሆነ ሰው ግን ቁጭ ብሎ ጊፍት የሚባለው ታውቃለህ፣ ከአካውንት ነው የሚቀንሰው። የሆነ ጊፍት ሲሰጥህ $1 ከአካውንቱ እየቀነሰ ነው።
ያ ማለት ትልቅ ሪስፔክት ነው ብዬ ስለማምን ነው እኔ። ስለዚህ ወንድም እህቶቼ አይ ላቭ ዩ። ጥሩ እንሁን፣ መልካም እንሁን፣ ሰው አንጥላ። ስፔሻሊ በሚዲያ በምታየው ነገር ያን ሰው ምንድን ነው ብለህ አንደርስታንድ እስከምታደርገው ድረስ ጥላቻ ከውስጥ አይምጣ። ለምን ጥላቻ ባዳበርክ ቁጥር፣ ኔጌቲቭ ኮሜንት ባበዛህ ቁጥር ውስጥህ ወደ ክፋት ትሄዳለህ። ወደ ክፋት ስትሄድ ደግሞ ያን ሰው ልታገኘው ስለማትችል አጠገብህ ካለ ሰው ጋር ሰላም አትሆንም። ስለዚህ ወንድሞቼ ሁሉም ያልፋል። የዛሬ ችግር ያልፋል። የዛሬው መከራ ያልፋል። የዛሬው ጭንቀት ያልፋል። የዛሬ ወር ነገ፣ የዛሬ ዓመት ሌላ ቀን ነው። ህይወት ይቀየራል። ህይወት ይሻሻላል። I love you everybody። በጣም ነው የምወዳችሁ። ስንት ሰው ነው ያየው እስካሁን ድረስ? ኦ ማይ ጎድ 130,000 ሰው ገብቶ ወጥቷል ይለኛል። ኦልሞስት ወደ 1 ሰዓት 130,000 አይደለም፣ ኧረ ሶሪ 30,000 ሰው 130,000 ነው አለ ብላችሁ ደግሞ በኋላ 34 ነው 34,000 ሰው ነው እዚህ ጋር ያየሁት በ1 ሰዓት ነው። ምናልባት ወደ ታች ሲሆን 30,000 ሊሆን ይችላል ብዬ አስባለሁ። I love you። በጣም ነው የምወዳችሁ። ከክፋት ራሳችሁን ጠብቁ። ከኔጌቲቭ ኢነርጂ ራሳችሁን ጠብቁ። ትዕግስተኛ ሰው ሁኑ። ህይወት ይቀየራል። መከራም ያልፋል። ስትቸገር ህይወትህ ተስፋ ሲያጣ ካጠገብ የሚሆነው ዘመድህ ነው፣ እናትህ ነው፣ አባት